السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأس إن شاء الله يعني خاص ونج لسلفية هتي مالتنا بنقاب قداس ملكتو بمل رأس هنا إن شاء الله زار لي ما قربت أتقرألش رأس نقاب الناس ملكتو سيتلج ملبس قدتانو يسار لميلو አንዳንድ ለምሳሌ ግዴታ አይደለም ብለው ማስረጃ አድርገው ያመጧቸውን ሐዲሶች አስመልክተው ይሆናል ማለት ነው። ሪሳለቱል ሒጃብ ያቀራቸው አይታችሁታል። ላኪን እዚህ ጋር እንደ ጥቅል ሐሳብ ማስታወስ እፈልጋለሁ ምናልባት ላላዩትም ትምህርት ይሆናቸው ዘንድ ማለት ነው። طيب እዚህ ጋር ንቃብ ግዴታ አይደለም ያሉት አካላቶች እንግዲህ ማስረጃ ተጠቀሙት። عن ابي سعيد الخدري رضي الله عنه قال خرج رسول الله صلى الله عليه وسلم في اضحى او فطر الى المصلى እንግዲህ اضحى او الفطر ሲባል عيد الفطر او عيد الاضحى ማለት ነው። ሊያሰግዱ ወጡ ثم انصرف فوعظ النساء وقال تصدقن فان اكثركن حطب جهنم ብሎ ነበር። ሶደቃ ስጡ እናንተ ሴቶች አብዛኞቻችሁ ያው ጀሃነም ማገር ሆናችሁ ተመልክቻለሁ እያሉ ሲገስጿቸው የዛኔ የዒድ ሶላት فقامت امرأة من سيطوة النساء ከሴቶች መካከል አንድ ሴት ብድግ አለች። ሰፈዓ ወለኸደይን ሁለት ጉንጯ ላይ ብልዝ ያደባት እሷ ቆመችና فقال لما يا رسول الله ብላ ጥያቄ አነሳች። እዚህ ጋር አሁን መሐለ ሻሂዱን ነው ማውሳላችሁ። እዚህ ጋር ይቺ ሴት ፊቷ ላይ ሁለት ጉንጯ ላይ ለምጥ አለባት የሚል ማለት ነው። የሆነ ጠባሳ አለባት የሚለው ይቺ ሴት ፊቷ ያልተገለጠ ቢሆን ኖሮ እንዴት ብሎ ፊቷ ጠባሳ አይኖርበት እንዴት ይታወቅ ነበር ብለው ይሄን ማስረጃ በማድረግ ልጅ ፊቷን መግለጥ ትችላለች የሚለውን ይሄን ወሰዱ። ላኪን የዚህ ምላሹ እንዴት ነው ከተባለ አንደኛ ይህ ጉዳይ ምናልባት የተከሰተው አንደኛ ይቺ ሴት ከባልቴቶች ልኮን ትችላለች። ባልቴት ደግሞ በሸሪዓ ምንድነው ፊቷ ጌጥ እስካለበስ ድረስ መግለጥ ይፈቀድላታል። በቁርአን ነሳለ ይሄ ግልጽ ነው። ኺላፍ የለም በዚህ መስአላ። ሴት ካረጀች ለትዳር ምንም የማትታሰብ ከሆነች ፊቷ መታየቷ حرام አይደለም። አንድ ሁለተኛ በአራት ወጣት ናት የሚሉ ካሉ ደግሞ ምናልባት የኒቃብ ዋጅብነት ከመውረዱ በስተፊት ሊሆን ይችላል ብለው ዑለሞች ይመልሳሉ። ይሄን የኒቃብ ዋጅብነት ሳይነገር በስተፊት ሊሆን ይችላል አንድ ኢህቲማል፣ ወይ ደግሞ ይሄ ነገር የተከሰተው ወይ እሷ ባልተኩና ሊሆን ይችላል። ምን ይታወቃል? ሐዲሱ ላይ ስለሷ ማንነት የተነገረ የለም። ብቻ ግን ፊቷ ላይ ለምጥ አለባት የሚለው ነው እና ይሄ ኒቃብ ለማውለቅ ማስረጃ ፈጽሞ ሊሆን አይችልም። ሶሪህ የሆነ አይደለም ይላሉ። ሁለተኛ ما رواه أبو داود في سننه عن عائشة رضي الله عنها أن أسماء بنت أبي بكر دخلت على رسول الله صلى الله عليه وسلم. يا عائشة أهت أسماء بنت أبي بكر ማለት ነው ገባች ወደ መልእክተኛው عليه الصلاة والسلام وعليها ثياب رقاق በጣም ስልብስ ለብሳ ማለት ነው። فأعرضوا عنها መልእክተኛው عليه الصلاة والسلام ከሷ ዘወር አሉና وقالوا يا أسماء أنت أسماء ሆይ إن المرأة ሴልጅ እኮ إذا بلغت በደረሰች ጊዜ سن المحيض حيض ማለት ነው የምታይበትን እድሜ ልክ ስትደርስ ስጎረምስ ማለት ነው። بمعنى لم يصلح አይበጅም أن يرى للتي منها ከሷ ከሰውነቷ إلا هذا وهذا ይህና ይህ ብቻ እንጂ አሉና وأشار إلى وجهه وكفيه መልእክተኛው عليه الصلاه والسلام ወደ ፊታቸውና ወደ ሁለት መዳፋቸው አሳዩት። ይሄ ብቻ ነው ሴት ልጅ ማሳየት ያለባት፣ ሌላው ሰውነቷን ስስልብስ ለብሳ ማሳየት የለባትም አሉ። ምክንያቱም አስማ ስስልብስ ለብሳ ነው የገባችው። እንግዲህ ሰውነቷን የሚያሳይ ከፊቷ ውጭም ያለ ሰውነቷን ገሏን የሚያሳይ ልብስ ለብሳ ማለት ነው። አላሁ المستعان። ይህ ሐዲስ ማስረጃ ነው አሉ መልእክተኛው عليه الصلاه والسلام። ፊትሽንና እጅሽን ማሳየት ትችላለሽ ብለዋታልና አሉ። ይሄን ሐዲስ በብዙ መልኩ ዑለሞች ይመልሱታል ማስረጃ እንደሚሆን። አንደኛ አስማአን የመሰለች እንቁ ብርቅዬ ከሷሃቢያት ሴቶች መካከል እሷን የመሰለች አኢሻ እህት እንዴት ስስልብስ ለብሳ ለዛውም ከመልእክተኛው عليه الصلاه والسلام ፊት ለፊት እንድልቀርብ ትችላለች? ስስልብስ ለብሳ ሰውነቷን የሚያሳይ ፊቷን እንኳን ገልጣ እኮ አይደለም ፊቷን የመግለጡንማ ተውት፣ ስስልብስ እኮ ነው የሚለው ሐዲሱ ላይ ማለት ነው። ይሄ በጭራሽ አስማ ላይ ሊከሰት የማይችል ነገር ነው ይላሉ። ሁለተኛስ ይሄ ሐዲሱ የመጣው ከማን ተይዞ ነው? ከአኢሻ ተይዞ ነው። አኢሻ ላይ ይዞ ያወራው ዘጋቢው አቡ ዳውድ ራሱ ይሄ በእንትን ችግር እንዳለበት ምክንያት እንዳለበት አቡ ዳውድ ራሱ ዘግቦ ሐዲሱን ኻሊድ የሚባለው አካል ነው ከአኢሻ ይዞ የዘገበው። ኻሊድ ስላቸው ኻሊድ ብን ወሊድ አይደለም። ኻሊድ ወደ ኋላ የመጣ ነው። አኢሻን አልደረሰባትም። እሱ ነው ሐዲሱን የዘገበው ከአኢሻ እንደዚህ ፍላዴ ብሎ። ታዲያ ከአኢሻ ይዞ ለኻሊድ ማን ነገረው? ምክንያቱም ኻሊድ እና አኢሻ አልተገናኙም በአካል ማለት ነው። ታዲያ ከየት ሰምቶ ሐዲሱን አመጣው? የለም። እዚህ ጋር ሐዲሱ ضعيف ነው። የትኛውም አካል ይሄን ሐዲስ ሶሂህ አድርጎ ሊያመጣ አይችልም። ከአኢሻ የተቀጠለ አድርጎ የሚያመጣው የለም። ምክንያቱም ከኻሊድ ተይዞ ነው ዘገባ የተዘገበው። ኻሊድ ደግሞ አኢሻን በአካል አልደረሰባትም። ለምሳሌ አላገኛትም።
በአካል ተገናኝቶ ሐዲሱን አልዘገበውም። ሁለተኛ ሰነዱ ላይ ራሱ ችግር ያለበት አካል እንዳለም ዑለሞች ተናግረዋል። ሶስተኛ አስማእን የመሰለች ብርቅዬ ሴት እንዴት ስስ ልብስ ሰውነቷን የሚያሳይ ስስ ልብስ ለብሳ እንዴት መልእክተኛው አለይሂ ሰላም ፊት ለፊት እንደሊቀርብ ትችላለች? ፈጽሞ ይሄም ሐዲሱ አያስከድም ይላሉ። ሶስተኛ ማረዋሁ البخاري وغيره عن ابن عباس رضي الله عنهما أن أخاه يا عبد الله بن عباس وندم الفضل ما اسمه فضل كان رديفا للنبي صلى الله عليه وسلم في حجة الوداع يمسنا بش حج لا يدرجوا سيلو ملكتين عليه الصلاة والسلام قال باند لي تفنات أو نبر زابط أو ما اسمه فجاءت امرأة من خثعم كتسنى جوسا عند سمتاتنا فجعل الفضل ينظر إليها فضل تادا ودس واسيتوان ملكة جبا وتنظر إليه سيتتم فضلنا فتأتي وجبا يزين زي فجعل النبي صلى الله عليه وسلم يصرف وجه الفضل ملكتين عليه الصلاة والسلام يفضل فيت زور على الرجوت إلى الشك الآخر ودليل أكتاج قون ندزه فيتون زور على الرجوت تاريا من قالوا ففي هذا دليل على أن هذه المرأة كاشفة وجهها له يجسد فيتوان قال أنا برنانو قالوا يهم مسرج هونم كمن أنقل عندنا حجة الوداع تبعوا زجا نبينا عليه الصلاة والسلام حج لا درجوا هدونه حج بوت عندما يتوقعوا سيتلج حج للتدرج كهيدج ፊቷን መሸፈን የለባትም በኒቃብም ይሁን በጓንት እጇን መሸፈን የለባትም ክልክል ነው ፊቷ መገለጥ አለበት ሐጅ ቦታ ላይ ማለት ነው በዚህን ሰዓት ምንድነው የምታደርገው አጅነብይ ሊያ ከሆነ ፊቷን በጉፍታ በሸርብ ነገር ፊቷን ከለል ታደርጋለች እንጂ ኒቃብ መልበስ አይችልም ይሄ ደግሞ ግልጽ የሆነ ጉዳይ ነው ዓለሞች አስተውታል ይዘን እቺ ሴት ሐጅ ቦታ ላይ ነው ሱአል ፈትዋ ልጠይቅ መልእክተኛው አለይሂ ሰላቱ ሰላምን ፈضل አያት የሚለው ሐዲሱ ላይ ማለት ነው የመጣው ይዘን እቺ ሴትዮ ሐጅ ኢህራም ላይ ስለሆነች ፊቷ ተገልጦ ሊሆን ይችላል ለምን ኢህራም ያደረገች ሴት ፊቷን በኒቃብ መሸፈን ስለማትችል ማለት ነው በዚህን ሐለ ወይ ጉፍቷን ስትከለል ፊቷን አይቷል ሊሆን ይችላል አንድ hatta ፊቷን ከለላ አይቷትስ ሊሆን ይችላል ከፊል ሰውነቷን አይቷል ሊሆን ይችላል ኒቃቢስት የሆነችንም ሴት እኮ አንድ አካል አፍጦ ላይ እኮ ይችላል የግዴታ ፊቷ ተገልጧል የሚለት አለ ፈضل አይ ምርጥ ሴናት ብለዋል የሚሉ አሉ አንዳንድ ቦታ ላይ ቢልም ይሄ ሐጅ ቦታ ላይ ነው ሐጅ ቦታ ላይ ደግሞ ሴት ልጅ ኢህራም ካደረገች ፊቷን በኒቃብ መሸፈን አይችልም ኢላ ግን አጅነቢ ወንድ ሊያት ከሆነ ፊቷን ከለል ነው የምታደርገው እና በዛ ሰዓት ተገልጣ አይቷል ሊሆን ይችላል ይሄ ምን ሶርህ በሆነ መልኩም ሴት ልጅ ኒቃብ ትገልጣለች ለምን ማስረጃ ሊሆን አይችልም ነው ላኪን ይሄ እንደና ሙና ከሆነ በቀጣይ ኢንሻአላህ ሶርህና ዋضح በሆነ መልኩ ቁርአንና ሐዲሳዊ ጥቅሶችን ደግሞ ሴት ልጅ ኒቃብ መልበስን ዋጅብን አስመልክቶ የማውሳላችሁ ይሆናል ማለት ነው ለምን እንግዲህ አሁን ላይ እንደሚታወቀው አንዳንድ አካላቶች እዚህ መስአላ ላይ ተሳውስ አድርጎ ይስተዋላሉ ኪላቡ ለበሸር ሆኖ የሰውሻ ሴትን ለእንደነሱ አይነቶች ሊያጋልጧት ማለት ነው እንደፈለጉ ያዩ እንዲረኩባት ለማስደረግ ማለት ነው አንዳንድ ዑለሞችስ ይሄን የሚሉት እንደው ፊቷን በቀለም ምናምን ሳታበለሻሽ በሚለው ሄደው ነው አንዳንዶቹ ግን አሁን ላይ ጭንቅ ሳይኖርባቸው ዝም ብለው ኢጥላቀም በሆነ መልኩም ራሱ ይናገራሉ ለዛውም የነዛኞቹም ንግግር ፊትና ባይፈራም ያሉት ንግግራቸው መርጅህ ደካማ ከመሆኑም ጋር ማለት ነው ራጅህ ሳይሆን መርጅህ እና ከዚህ አንገል ኢንሻአላህ በቀጣይ ደግሞ ኒቃብ መልበስን ዋጅብነቱን አስመልክቶ እዛው ላይ የምናይ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።